ብሩክና ቅድስትን በስተመጨረሻ ፍቅር ጀምረዋል ማለት ነው። እልል ያለ ፍቅር ውስጥ በመሆን እንግዲህ ከንፈር ለከንፈር ሲሳሳሙ ማህሌትዬን በማየትም ጨርጨር ብላለች ማለት ነው። እጅጉን በጣም ነበረ የተቃጠለችው። እንግዲህ እሷ መኝታ ክፍል ሆና እነሱ ደግሞ ሳሎን ላይ በመሆን ፍቅሩን እየገለጸላት እንዲሁም ደግሞ ከንፈሯን ሲሰማትም እሷ ግን የምትይዘውና የምትጨብጠው ነገር አታለች ማለት ነው። እንግዲህ በግዴታ ውጭ ስትባል አልወጣም ብላለች። ነገር ግን አሁን ላይ ብሩክ ልጄ የመረጠችልኝ ነው የማገባ በማለት እንግዲህ ምሳሌም ማህሌት ከኔና ከቅድስት ማንን ትመርጫለሽ? ማን እናትሽ እንዲሆን ትፈልጊያለሽ? የሚል ጥያቄ ጠይቃት ነበረ። እንግዲህ ምሳሌም በሚገባ መልሳ ነበር። ቅድስትም አሁን ላይ ደስታ በደስታ ሆናለች ማለት ነው። በሌላ በኩል እንግዲህ ዝና ከዛው በርቺ፣ ጠንክሪ፣ የሚሉሽን ነገር አድርጊ፣ እንደገና ደግሞ እንደምትወጃቸው አክት ማድረግ ማስመሰል አለብሽ፣ እንዲሁም ደግሞ ከምሳሌ ጋር ልጅሽ እንደሆነች እና እንዲሁም ደግሞ አብዝተሽ እንደምትወጃት ማስመሰል አለብሽ እያላት ይገኛል። በሌላ በኩል እንግዲህ ሉላ ጠበቃውን ጉዳይ አድርጋ ወጥታለች ማለት ነው። እንግዲህ በስተመጨረሻ ራሷን ስታ ስትወድቅ ጠበቃው በጣም እጅጉን ደንግጦ በድንጋጤ እንግዲህ ውሃ እየረጫት ነበረ ማለት ነው። ነገር ግን አሁን ላይ ሞገስ እጅጉን በጣም ተናዶባታል ማለት ነው። ለጠበቃውም ያልሆነ ውሳኔን ወስኖ ይገኛል አሁን ላይ ሞገስ። በሌላ በኩል እንግዲህ ማህሌት ከዚህ በኋላ ልታደርግ የምትችለው ነገር ምንድን ነው? በግዴታ አልወጣም ብላ ነበረ። አሁን ላይ ግን በፈቃዷ የምትወጣ ይመስላል። በሌላ በኩል እንግዲህ መድብል ወንድሜ ሲጥ አድርጎ ሊገላት ነበረ። ስለዚህ ቤተሰቦቻችሁን ሰብስባችሁ ማህሌትን አስወጡልኝ የሚል ጥያቄን እንግዲህ ኤፍራታን እየጠየቃት ነበረ። ነገር ግን ኤፍራታ ዋሽተዋለች ማለት ነው። እሱም ደግሞ እንግዲህ ከዚህ በፊት ዝና ያላት ነገር አለ። እሱንም የምነግራችሁ ይሆናል ማለት ነው። እንግዲህ በስተመጨረሻ ብሩክ ይቅርታ እንዲያደርግላት እና እንዲሁም ደግሞ ከልቧ እንደተጸጸተችም ጭምር እየነገረችው ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጅን ድራማ ምሳሌ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ በስተመጨረሻ ብሩክና ቅድስትም ከዚህ በፊት እንግዲህ ቅድስት ስትናፍቀውና ምን አለበት ከንፈሬን ስሞኝ ቢሆን ኑሮ፣ ምን አለበት አብሮ ቢሆን ኑሮ የምትለውን እቅዷ አሁን ላይ ተሳክቶላታል ማለት ነው። እንግዲህ ማህሌት እየተንሻከከሽ እንግዲህ ከምኝታ ክፍል ወደ ሳሎን በመምጣት ነበረ እንግዲህ ቅድስትና ብሩክ ሲሳሳሙ ያየሽው። ግን ባየሽው ነገር እጅጉን በጣም ነው ያዘነችው፣ በጣም ነው የተንጨረጨረችው ማለት ነው። እንግዲህ በግዴታ ሽጉጥ ተደቅኖባት ውጪ ስትባል አይ አልወጣም፣ ምክንያቱም ከዚህ ሬሳ ይወጣል እንጂ በፍጹም አልወጣም፣ ወጥችም ደግሞ የሚሄድበት ቦታ የለኝም ነበር ያለችው። ነገር ግን ዝና ደውሎ ምን ብሏታል? ከዚህ በኋላ ከብሩክ ጋር ተመልሼ ትክክለኛ ህይወት ከዚህ በፊት የነበረውን ህይወት እኖራለሁ ብለሽ በፍጹም እንዳታስቢ። ነገር ግን አሁን ላይ እነሱ ጋር እንደምትወጃቸውና እነሱ ጋር ለመመሳሰል ሞክሪ። ከሳሎን ሂጂ፣ ከእነሱ ጋር ተመሳሳይ እንደምትወጃትም ምሳሌ ልጅቱን ንገሪያት እያላት ነበረ። ስለዚህ ባላት መሰረት እንግዲህ እሷም እሺ ብላ ነበር። ምክንያቱም አሁን ላይ ለዝና አቤት ሲጠራት አቤት ሲልካትም ወዴት ነው እያለች አለችው። ምክንያቱም ሌላ ምንም አይነት አማራጭ የላትም። ኤፍራት አባራታለች፣ ብሩክ አይፈልጋትም። ሁሉም ሰው ፊቱን አዙሮባታል። እንዲሁም ዝና ከእሱ ቤት የምትወጪ ከሆነ መጥፊያሽ ነው እገልሻለሁ ብሏታል። ስለዚህ ዝና ከሚገለይ እናንተ ግደሉ ያለችውን በዚህ ምክንያት ነበረ። አሁን ላይ እንግዲህ ቅድስትና እንዲሁም ደግሞ ምሳሌ ቁጭ ብለው ባሉበት ሰዓት እንግዲህ መታ ነበረ። ነገር ግን ቅድስት በጣም ፈርታ ነበረ። ምክንያቱም ከዚህ በፊት እንግዲህ ምሳሌን መድብል በሌለበት ሲጥ አድርጋለት ገላት አንገቷን አንቃቱላ ነበረ። ስለዚህ አሁን ላይ በጣም ነው የምትፈራት። እንዲሁም ደግሞ ምሳሌ ወደ እሷ ጋር ስትሄድና ስትቀርብ ቅድስት በጣም ነው የምትናደደው። ቅድስት አሁን ላይ ቅናት ቢጤን ይዟታል። ምክንያቱም የማህሌት እዛ ቤት መሆን ሰላሟን ነስቷታል። እጅጉን አልወደደችውም። እንዲሁም ደግሞ የምሳሌ እማዬ ብሎ መጥራቷ እጅጉን በጣም እያናደዳት ነበር። በስተ መጨረሻ ግን ደስታ በደስታ ሆናለች። እጅጉን ተክሳለች ማለት ነው። እንግዲህ ምሳሌንም ማህሌት እንደለመደችው ምሳሌዬ እኔ እኮ በጣም ነው የምወድሽ እያለች እንግዲህ ማስመሰሏን ቀጥላ ነበረ። ነገር ግን ምሳሌ የልጅ ብልጥ ናትና ከኔና ከቅድስት ማንን ትመርጫለሽ? ማንናት ቢሆንሽ ደስ ይልሻል ስትባል
እንግዲህ ቅድስቴ ብትሆንልኝ ደስ ይለኛል ብላለች ማለት ነው። በዚህም ምክንያት እንግዲህ ማህሌት አራለች፣ እንዲሁም ደግሞ ቅድስት እጅጉን ደስታ በደስታ ተውጣለች ማለት ነው። እንግዲህ በሌላ በኩል ሉላና ጠበቃው እንግዲህ አልጋ ላይ በስተመጨረሻ ራሴን አዞረኝ በማለት እንግዲህ ራሷን ስታ ወድቃ ነበረ ሉላ። ምክንያቱም ስታስበው በጣም ጸጸታት፣ አእምሮዋ ሊቀበለው አልቻለም። ምክንያቱም ትልቅ ክህደት ነው። ስለዚህ አሁን ላይ ደግሞ ሞገስ ሊረዳት አልቻለም። አይኗን አይቶ ሊረዳት አልቻለም። እንዲሁም ደግሞ ስትጨነቅ ስትጠበብ ጠበቃውን እንቀይረው፣ ጠበቃው ይሄ ጠበቃ አይሆንም ስትለው፣ ነገር ግን እሱ በጣም ጉጉቱ እየጨመረ መጥቷል ማለት ነው። ስለዚህ ሀብት ንብረቱ እንደሚመለስ እያሰበ በቃ በደስታ ሲፈነድቅ ስታየው፣ ያን ደስታውን ደግሞ እሷ መከልከል አልፈለገችም። ስለዚህ የነበራት አማራጭ ምንድን ነው? ከጠበቃው ጋር ተኝታ እንዲሁም ደግሞ ሞገስን ከመታሰር እና እንዲሁም ደግሞ ከጉዳት ለመታደግ እንዲሁም ደግሞ ደስታውን ላለመጨለም ነበረ ይህን ስታደርግ የነበረው። ነገር ግን በስተመጨረሻ የከፋ ነገር ሊመጣ እንደሚችል ስለገባት እንግዲህ ራሴን አሞኛል በማለት ራሷን ስታ በመውደቅና እንዲሁም ደግሞ ፐሬድ ላይ ነኝ ብላ ስሙን ሰብረዋለች ማለት ነው። ጠበቃውም እንግዲህ ምን ብሏል? በቁሜን የገደልሽ ተጫወትሽብኝ ብሏል ማለት ነው። እውነት ጠበቃው አሁን ላይ እንዲጨርጭር ሲል እንደ ማየት የሚያስደስት ነገር የለም። እውነት ሉላ ታሪክ ነው የሰራሽው፣ ለእኔ ጀግና ነሽ፣ ታሪክ ነው የሰራሽው። ምክንያቱም ሌላ ምንም አይነት አማራጭ የላትም። እዛ ድረስ ሄዳለሽ እና በጣም ፈርታ ስለነበር ይቅርታ፣ በቃ ሌላ ጊዜ መሆን ይችላል፣ በጣም ይቅርታ ነበር ያለችው። እንግዲህ በሌላ በኩል ሞገስ በጣም ሲጨነቅና ሲጠበብ ነበረ። በራሱ መሳሪያ እደፋዋለሁ ብሎ ወስኖ ነበረ። በሉላ ላይ በጣም ነው የተጨነቀው፣ በጣም ነው የተናደደው። ምክንያቱም እንዴት ለእኔ አትነግረኝም የሚል ነገር ነው። ነገር ግን አንዳንዴ ሰዎች ችግራቸውን አውጥተው እስኪነግሩን መጠበቅ የለብንም። እንዲሁ አይተን መረዳትና የእነሱን ሁኔታ ማወቅ እየተቻለ ነገር ግን የግዴታ እውነቱን ፍርጥርጥ አድርገው እስካልነገሩን ድረስ የእነሱ እውነት ምን እንደሆን ያስጨነቃቸው ነገር ምን እንደሆን በግለፍተኝነት ማየታችን ምን ያህል ዋጋ ሊያስከፍለን እንደሚችል ይሄ ትልቅ ማስተማሪያ እና ትልቅ ማሳያ ነው ብዬ አስባለሁ። እንግዲህ ምንድን ነው ሉላም ከወጣሽ በኋላ ቀጥታ ለሞገስ ነበረ ስልክ የደወለችው ማለት ነው። እንግዲህ በሌላ በኩል ካሌብ ለዝና በመደወል እንግዲህ ትህትናን ወዳሃታል ወይ? ከወደድካት ደግሞ እውነታውን ንገረኝ እያለ እየጠየቀው ነበረ። ነገር ግን ዝና ራሱን እየዋሸ ይገኛል። እኔ ዝና ማለት ለማንም የሚራራና ለማንም የሚያዝን ልብ የለኝም። ከራሴ ውጪ ለማንም አላስብም። ብቻዬን ነው የተፈጠርኩት። ብቻዬን ነው ወደዛች ምድር ተመልሼ የሚሄደው። ስለዚህ አሁን ላይ እንኩላሊቷን ወይ ደግሞ የሆነ ክፍለ አካሏን ልናወጣው እንችላለን። ነገር ግን አንድ ነገር ማወቅ ያለብን ነገር ትህትና ማለት በጣም ደፋር፣ ቁጡ፣ ኃይለኛ እንዲሁም ደግሞ ከኛ ጋር ለመስራት የምትመች ሴት ናት ብሎ እንግዲህ ለካሌብ ሲነግረው፣ ካሌብም እንደዚህ አይነት ሰው አያስፈልገንም፣ ቆራጥና ጀግና እንዲሁም ደግሞ ደፋር ሰው አያስፈልገንም፣ ስንልከው ወዴት ስንጠራው አቤት ብሎ እንግዲህ ልክ እንደ ማህሌት አይነት ማለት ነው ገንዘብ እያሳየ የሚገዛው የሚገዛ እንጂ ስንልከው የምላክ እና ስንለው የሚመጣ እንጂ እንደዚህ አይነት ሰው ለእኛ አያስፈልገንም ብሏል ማለት ነው። ምክንያቱም እንደዚህ አይነት ሰዎች የሚያስፈልጉ ለእውነትና ለሀቅ የቆሙ እንዲሁም ደግሞ ለህሊናቸው የሚኖሩ ሰዎች ናቸው ይህን ማድረግ የሚችሉት እንጂ ህሊናቸውን ሽጠው እንዲሁም ደግሞ ለገንዘብ ብቻ የሚኖሩ ልክ እንደነ ማህሌት በተነዱበት የሚነዱ እንግዲህ ምን ብሏል ራሱ ዝና? ማህሌት ማለት ለእኔ ውሻዬ ናት፣ ውሻዬ ነሽ ብላት ጭራ ቀጥልልኝ ነው የምትለኝ እያለ እንግዲህ ለትህትና ሲነግራት አይተናል። እንግዲህ በሌላ በኩል መድልብ ኤፍራታን አግኝቷት ነበረ። ዘመዶቻችሁን ሰብስባችሁ ማህሌትን እዛ ቤት አውጡልን፣ ካልሆነ ደግሞ እኛ ወንጀለኛ ልንሆን ነው። ወንድሜ ሲጣርጎ ሊገላት ነበረ። ስለዚህ እኔ ያስቆመዋለሁ። ምክንያቱም ወንድሜ አሁን ከስንት መከራና ችግር በኋላ ያገኘሁትን ወንድሜ ሌላ ደግሞ ጦስ ውስጥ እንድንገባ አንፈልግም። ስለዚህ እባካችሁ እያለ ኤፍራታን ጠይቋት ነበረ። ነገር ግን ኤፍራታ በበኩሏ ማህሌት አሁን ላይ ከዝና ጋር ምንም አይነት ግንኙነት እንደሌላት እንዲሁም ደግሞ አሁን ላይ ተጸጽታ ብሩክን ይቅርታ ጠይቃ ሌላ መሄጃ እንደሌላትም እየተናገረች ነበረ። ነገር ግን ወንድሜ ባጣ ቆየኝ አይደለም፣ እሷ ስትፈልግ የፈለገችውን ነገር አድርጋ ተመልሳኛ ጋር የምትመጣበት እኛ ደግሞ እሷን የምንቀበልበት
ምን ዕዳ አለብን ብሏታል። ስለዚህ ምን ዕዳ ምንም ዕዳ የለባቸውም ለመናገር። አሁን ላይ ማህሌት ለመዋሸት እየሞከረች ነው። ነገር ግን አሁን ላይ አይሳካላትም ለመናገር። ምክንያቱም ዝና እንግዲህ እንደምፈልገው ልትሆኝልኝ ይገባል፣ ካልሆነ ያልቅልሻል ብሏታል። እንዲሁም ደግሞ ኤፍራት አሁን ላይ መድልብን አይኑን እያየሽ ዋሽተዋለች። ምክንያቱም ዝና አስፈራርቷት ነበረ። አሁን ላይ ማህሌት ያለሽበትን እያንዳንዱን ነገር እያጣራሽ ተነግሪኛለሽ። ስለዚህ ምንም አይነት ውሸት ምንም አይነት ነገር እንድትክደኝ አልፈልግም፣ ከካደሺ ሁለታችሁንም አጠፋችኋለሁ ብሏታል። ነገር ግን ለመድብል ምን ብለዋለች እሷ? ማህሌት አሁን ላይ እንደተጸጸተች እና እንዲሁም ደግሞ ዝናን እንደማታገኘው እየተናገረች ነበረ። የእውነት ትልቅ ክህደት ነው የፈጸመችው ኤፍራታ ራሱ ማለት ነው። ምክንያቱም ዝናን ምንም ያህል ብትፈራው አሁን ላይ መድብል እንደ ወንድም እንደ ፍቅርም እንደ ሁለ ነገር እየሆነላት ነው። ሲቸግራት እንዲሁም ደግሞ ሰው በምትፈልግበት ሰዓት ተጎኗ ሆኖ እያገዛትና እየረዳት ያለን ሰው በዚህ ልክ ሽምጠጥ አድርጎ መካድ ክህደት፣ የክህደት መጨረሻው ውድቀት ነው እና አንድ ቀን በዝና እጅ ወድቃ አገር ያለ የምትልበት ቀን ይመጣል በእርግጥ ማለት ነው። ስለዚህ አሁን ላይ ማህሌት ያላት አማራጭ ቅድስትን እና ደግሞ ምሳሌን እንዲወዷት ለማድረግ እየሞከረች ነው። ነገር ግን ሊሳካላት አልቻለም። ምሳሌም እንግዲህ በበኩሏ ቅድስቴ ነው እናቴ እንድትሆን የምፈልገው ብላለች። ስለዚህ አሁን ላይ ምንም አይነት አማራጭ የላትም። ከዛ ቤት የምትወጣበት ሰዓት የደረሰ ይመስላል እንዲያውም። ምክንያቱም አሁን ላይ ብሩክና ቅድስት እልል ያለ ፍቅር ውስጥ ገብተዋል። በግዴታ ልትወጣ ስላልቻለች አሁን ላይ በብሩክና በቅድስት ፍቅር ተንገብግባ የምትወጣ ይመስላል ማለት ነው። እንግዲህ ብሩክን በበኩሉ ልጄ የመረጠችልኝን ሴት ነው ማገባ በማለት ልጄ የመረጠችልኝ ማናት እያለ እንግዲህ ቅድስትን እየጠየቃት፣ ቅድስትን በበኩሏ ምሳሌ እሷን እንደመረጠቻትና የእሱ እናት እንድትሆንም እየነገረች ነበረ ማለት ነው። ስለዚህ በጣም ነበረ ደስ ያለው ማለት ነው ብሩክ። ምክንያቱም አንቺ ማለት ለእኔ ብዙ ዋጋ የከፈልሽልኝ ብዙ መስዋዕትነትን የከፈልሽልኝ ነሽ በማለት እንግዲህ ከአጠገቤ ቁጭ በይ፣ እንዲህ አሁንም ድረስ ትፈሪያለሽ፣ እንዲህ አሁንም ድረስ ታፍሪያለሽ፣ አረቴ ቅድስቴ እንደዛ አይደረግም በማለት እንግዲህ እጇን ይዞ እጆችሽ እኮ ምን ያህል እንደሚለሰልሱ ምን ያህል እንደሚያምሩ ሲላት፣ እንዴ በስራ እኮ እየደከመ እጅ ነው እንዲህማ በፍጹም አይሆንም ስትለው፣ እንዴ እንደዛ የሚባል ነገር የለም፣ በሜካፕ ያጌጡ እጆች እኔን አይማርኩኝም፣ የሚማርኩኝ ደግሞ እንደዚህ አይነት ቆንጆዎች ናቸው ሲላት፣ እሷም አይ ለሁሉም አይደለም ብላለች። እኔ ከወደድኩልሽ እኔ ከመረጥኩልሽ አንቺ ሌላ ምን ትፈልጋለች ብሏታል ማለት ነው። አሁን ላይ ቅድስት በጣም ፈርታለች፣ በጣምም ደስ ብሏታል ማለት ነው። ምክንያቱም እንግዲህ ከዚህ በፊት አልጋ ላይ ሆነው እንግዲህ አልጋዬን አንጥፊልኝ በማለት ሊሰማትም ሲል አይ በቃ መውጣት አለብኝ ብላ በራሷ ጊዜ ወጥታ ነበረ። የሆነ ጊዜ ደግሞ ምሳሌ የመጣባቸው ነበረ ማለት ነው። በዚህ ምክንያት ወይኔ ጋሼ ግን ምን አለበት ቢሰማኝ፣ ምን አለበት ቢያቅፈኝ እያለች እንግዲህ አይተናት ነበረ በባለፈው ማለት ነው። አሁን ላይ ግን የምትፈልገው ነገር ቃል በቃል እየሆነላት ነው። ምክንያቱም አሁን ላይ ይህ የሆነበት ያለ ምክንያት ስለሚገባት ትክክለኛው ሰዓት ስለሆነ ነው። ያን ሰዓት ትክክለኛው ሰዓት አልነበረም። እውነት ለመናገር ከብዙ ድካምና ከብዙ ውጣ ውረድ በኋላ እንደዚህ አይነት ፍቅር እንደዚህ አይነት ጸጋ አለ። እውነት ለመናገር ከብዙ ድካምና ከብዙ ሲቃይ በኋላ ነው አሁን ላይ ከብሩክ ጋር በነፃነት ልትሳሳም የቻለችው። እንግዲህ ማህሌት ወይም ተደብቃ ከሳሎን እንግዲህ በመምጣት ተደብቃ እያየች ነበረ። ስታይ ግን እንዳለ ርር ቅጥጥል ነው ያለችው። ምክንያቱም በቃ እንዲህ ሊሆን ይችላል ለሰውም ከሰራተኛ ጋር ለሰውም እኔ መኝታ ክፍል ተቀምጬ በማለት በጣም ነው ያረረችው። ይገባታል። አሁን ላይ ማህሌት ልታደርግ የምትችለው ነገር ቀጣይ ሊሆን የሚችለው ነገር ካልን አሁን ላይ ይህን እያየሽ መቋቋም የምትችልበት አቅም የላትም። እንግዲህ ለዝና ምን ብለዋለሽ? በፍጹም እዚህ ቤት የሚያቆዩኝ አይመስለኝም። በጣም ነው የጠሉኝ፣ በጣም ነው የሚጠሉኝ። ምግብ ራሱ ለነፍሳቸው እያሉ ነው የሚሰጡኝ እንጂ በፍጹም አይሰጡኝም ብላለች። አፈር ብይ አንቺ ወዲሽ ሊገልሽ ነው። ስለዚህ ከሱ በርቺ እንዳትወጭ ብሏታል ማለት ነው። እንግዲህ ኤፍራታን በበኩሏ ከሱ እንደምን ብለሽ ተለማምደሽ እንዲሁም ደግሞ እነሱ ጋር ተስማምተሽ ለመቆየት ሞክሪ። ከወጣሽ ዝናም አይፈልግሽም፣ እኔም አልፈልግሽም። ስለዚህ እነሱ ጋር ተስማሚ። ከዝና ያለሽን ነገርም ከዝና ያለሽን እያንዳንዱን ነገር ማቆም አለብሽ። ከእነሱ ጋር ምንም አይነት ንክኪ ሊኖርሽ አይገባም። ብሩክን ከልብሽ ተጸጽተሽ ይቅርታ ጠይቂው እያለሻት ነው። ነገር ግን ሜቱንም ያህል አሁን ላይ በእግሯ እንኳን ተንበርክካ መሬት ለመሬት ብትለዋወስ ብሩክ ይቅርታ አያደርግላትም። ይቅርታ እንኳን ቢያደርግላት ሚስቱ ሊያደርጋት በፍጹም አይችልም ማለት ነው።
እንግዲህ ተወዳጆቼ ቅድስትና እንዲሁም ብሩክ ሲሳሳሙ ማህሌት አይታለች። የማህሌት ውሳኔ ምን ሊሆን ይችላል? በቀጣይ ፓርት ይዤላችሁ መመጣ ይሆናል። የእናንተን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ቪዲዮን ላይክ፣ ሸር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆቼ።